የህዝቡን ሰላምና ደህንነት ለማረጋገጥ ከህብረተሰቡ ጋር በቅንጅት የሚከናወነው የህግ ማስከበር ስራ ተጠናክሮ እንደሚቀጥል የአማራ ክልል መሬት ቢሮ ኃላፊ አቶ ሲሳይ ዳምጤ ተናገሩ። በደቡብ ጎንደር ዞን ፋርጣ ወረዳ ከማህበረሰቡ ጋር በወቅታዊ የልማትና የሰላም ተግባራት ዙሪያ ውይይት ተካሂዷል። ተክለብርሃን ፈንታ በደቡብ ጎንደር ዞን ፋርጣ ወረዳ በወቅታዊ የልማት የሰላምና የጸጥታ ተግባራት ዙሪያ ከሁሉም የህብረተሰብ ክፍሎች ጋር ውይይት ተካሂዷል። በመድረኩ ላይ የተገኙት የአማራ ክልል መሬት ቢሮ ኃላፊ አቶ ሲሳይ ዳምጤ እንደገለጹት የሰላም እጦት ማህበረሰቡን እረፍት በማሳጣቱ ህዝቡ ድርጊቱን በቁጭት እያወገዘ ይገኛል። መንግስት የህዝቡን ሰላም ለማረጋገጥ ከማህበረሰቡ ጋር በቅንጅት በመሆን ህግ የማስከበር ስራውን አጠናክሮ እንደሚቀጥል አረጋግጠዋል። ሰው ሰላም ሽቷል። ይሄ ሁከት ብጥብጥ በቃን ብሏል። ይሄ መከራው በየጊዜው የሚያየው ስቃይ መከራ እውነቱን ለመናገር በማህበረሰቡ በእያንዳንዱ ቤት እንደገባ ማየት ይቻላል ማለት ነው። ሰላም ለማይፈልግ ኃይል መንግስት ከህዝቡ ጋር ሆኖ ተመጣጣኝ እርምጃ መውሰድ አለበት። መንግስት መሆን አለበት። ጠንከር ማለት አለባቸው። እየተሰቃየን ነው፣ ድረሱልን የሚል ጥሪ ነው ያስተላለፉት። በዚህ ላይ የተመሰረተ ሙሉ መግባባት ፈጥረናል። የፋርጣ ወረዳ ዋና አስተዳዳሪ አቶ ይርጋ ጌትነት በበኩላቸው መድረኩ ህብረተሰቡ ለመንግስት የቤት ስራ የሰጠበትና አጋርነቱን ያሳየበት መሆኑን ገልጸዋል። በሰላሙ ጉዳይ ህብረተሰባችን አሁን እየሆነ ያለውን ሁኔታ በደንብ መሬት ላይ የተረዳና ያየ በተግባር ያረጋገጠ ስለሆነ በውይይታችንም ሰላም መረጋገጥ እንዳለበት ህብረተሰቡ እና ተወክሎ የመጡ የህብረተሰብ ክፍሎችም ከመንግስት ጎን እንደሚቆሙ ያረጋገጡበት የቤት ስራ ለመንግስት የሰጡበት ለዚህ ደግሞ እነሱ ተባባሪ የሚሆኑበትን ሁኔታ አረጋግጠውልናል። ሰላምን ለማስፈን እስካሁን የድርሻቸውን ሲወጡ መቆየታቸውን የውይይቱ ተሳታፊ መላከ ሲና ዘሪሁንና አቶ ብላታ ጌትነት ተናግረዋል። በጫካ ያሉ ታጣቂዎች ወደ ህብረተሰቡ ተመልሰው እንዲገቡ በማስተማርና በመምከር በጎ ተግባራቸውን አጠናክረው እንደሚቀጥሉ ቃል ገብተዋል። የጦርነት አስከፊነትን በመረዳት መንግስት እያደረገ ያለውን የሰላም ጥሪ አጠናክሮ እንዲቀጥልም ጠይቀዋል። ምንጊዜም ቢሆን ሌት ተቀን እስካሁንም እየታገልን ነው። ነገም ለሰላም ጥሩ አድርገን ዛሬም ተግባብተናል፣ እናስተምራለን። ማንኛውም ክፍል ወደ መጥፎ ነገር ወደ ሌላ ግጭት የሚሄደው ሁሉ ተመለስ ወደ ሰላም ወደ ልማት ተመለሱ የሚለውን በዚህ ሀሳብ ላይ ተግባብተን ደስ በሚል ውይይት ድናል። እኛም ሌት ተቀን ተክተን ለሰውን ለሰላም እንመልሳለን፣ እናስተምራለን። እንደ ቤተ ክርስቲያን ነው ችግሩ የኛ ስለሆነ ልጆቻችን ወንድሞቻችን ቤተሰቦቻችን እንመከራለን። ማህበረሰባችንም ስለ ሰላሙ ጠንክረ ልጆቻችን መምከር አለብን፣ መስራት መቻል አለብን። መንግስትም ደግሞ የመንግስትነት ሚናውን እንግዲህ አንድ መንግስት ሀብቱ ማህበረሰቡ ነው፣ የሚመራው ህዝብ ነው። ሀብቱ እንደመሆኑ መጠን ደግሞ መንግስት የህግ የማስከበሩን ስራ በቁርጠኝነት ይዞ መሰራት መቻል አለበት። ይሄ ችግር ከመገዳደል ውጭ ከውድመት ውጭ ያገኘንበት ጠቀሜታ የለም እና መንግስትም ቢሆን የሰላም በሩን በደም አጥብቆ ሊከፍትልን ይገባል። አርሶ አደሮቹ የሚያስፈልጋቸውን የግብዓት አቅርቦት በወቅቱ እንዲያገኙ የቅድመ ዝግጅት ስራዎች እየተከናወኑ መሆኑን በውይይቱ ተገልጿል። ከልማት ስራዎች ጎን ለጎን በቀጣይ የሚካሄደው ጠቅላላ ምርጫ ስኬታማ እንዲሆን ማህበረሰቡ ከመንግስት ጎን እንዲቆምም ጥሪ ቀርቧል።